ሰዋ ወጣ ሞሪያ የሚባል ተራራ ላይ እና አብርሃምም አይራራም፣ እግዚአብሔርን በጣም ይወደዋል። በእውነትም ሊያርደው ነው የወጣው። ምንም አልጨከነም። ልጄ ነው አላለም። በስተርጅና ያገኘሁት ነው ምናምን አላለውም። ይዞት ወጣ እና ይዞት ወጣና ተራራ ላይ ረበረበ እንጨት። ያ ልጁ ወጣት ነው። አብርሃም በጣም ወደ መቶዎቹ ወረዲ ተጠግቷል። ደካማ ነው። ገፍትሮት መሄድ ይችላል። የይስሐቅ ታዛዥነት ታይፖሎጂካሊ የክርስቶስ ኢየሱስ ታይፖሎጂ ቀጥታ ይስሐቅ ነው ይባላል። ምክንያቱም ኢየሱስ የሚሰቀልበትን መስቀል ይዞ ነው ሄደው፣ ይስሐቅም የሚሰዋበትን እንጨት ይዞ ነው ሄደው። ይስሐቅ አልታገለም፣ ኢየሱስ አልታገለም። አልሞትም ብሎ አልጮህም፣ ኢየሱስ ሞቶልናል። ይስሐቅም እንዲሁ ነው ሄደው። ይስሐቅ ተጋደመ፣ ኢየሱስም እንዲሁ በፍቃዱ እና ረበረበ። አብርሃም ልጁን ሊያርድ ሾተሉን አነሳ። አብርሃም ባይዞ ጨክኗል። ምክንያቱም ከይስሐቅ እግዚአብሔር አብርሃም ቤት ይበልጣል። ከይስሐቅ በላይ እግዚአብሔር ይወደዳል። እና እግዚአብሔር ምን ያህል እንደምትወደኝ አውቄያለሁ፣ ልጅን ይስሐቅ እንዳትሰዋ፣ ቢላውን በብላቴኑ ላይ እንዳታሳርፍ፣ ያው በፀሰበይቅ የታሰረ በግ አለ እግዚአብሔር። ትላንትና ብያለሁ ቴዲ፣ ድሮም ዘንድሮም እግዚአብሔር ነው በግ የሚያዘጋጀው ለኃጢአት ስርየት። ዮሐንስ ለዛ ነው ይኸው የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ ያለ። ትላንት በጣም ስናገር ከሰማየን በእስራኤል ካርታውን ቼክ ብታደርግ ጂኦግራፊካሊ ሞሪያ ተራራና ቀራኔው ተራራ ይተያያሉ። ፊት እግዚአብሔር ለአብርሃም ወንጌል ሰበከለት አለ ጳውሎስ ገላትያ ላይ አሻግሮ ነገረው። ልጄን አለው እዚህ ተራራ ላይ ሰዋለሁ፣ ዓለም ሁሉ በልጄ በኢየሱስ ክርስቶስ ደም ይድናል አለ። እግዚአብሔር ኃጢአትን ለአንዴና ለመጨረሻ ጊዜ በኢየሱስ ላይ ይቀጣል። ኃጢአትን ቀጣ። ስለኛ ኃጢአት አድርጎ ኢየሱስ ክርስቶስ ላይ ኃጢአት በሙሉ በኢየሱስ ክርስቶስ ተቀጣለን። ኢየሱስ ስለ ኃጢአታችን ሞተ። ልጁን እግዚአብሔር በመስቀል ላይ ሰጠን። እግዚአብሔር ለምንድን ነው በገዛ ክንዱ መድኃኒት ያደረገው? ለምንድን ነው እግዚአብሔር ሌላ መዳኛ መንገድ ያልመረጠው? ለምንድን ነው እግዚአብሔር ሰዎችን ለማዳን አይችልም? እንደ ሉዓላዊ አምላክ አይደል? እንደ ያው የሆነ ነገር አድርጎ ድምፅ አውጥቶ ከላይ ማዳን አይችልም? ይችላል። ለምንድን ነው ይሄን ያደረገው? የበደለው ሰው ነው። በመካከል ሰው ሆኖ የሚገባ ያስፈልጋል። ትክክለኛ ፐርፌክት የሆነ ለእግዚአብሔር ጽድቅ የሚመጥን ንጹህ ደም ያስፈልጋል። መጽሐፍ ሲናገር ስርየት ደም ሳይፈስ የለም። ስለዚህ ንጹህ የኢየሱስ ደም መፍሰስ አለበት፣ መፍሰስ ነበረበት። ይህንንም ለማድረግ ኢየሱስ ፈቀደ። ማንም ባይዞ ኢየሱስን በግድ አይደለም የሰቀለው፣ ፈቅዶ ነው። ፈቅጄ ነው ብሏል። እና ይህንን ኢየሱስን ስናወራ፣ ይህንን ኢየሱስን ስንናገር የትኛውም ነገር ጋር ምንም አይነት ጭቅጭቅ ተፈልጎ አይደለም። በእውነት ነው። ጌታ ኢየሱስ ክርስቶስ ረፍት ነው። ጌታ ኢየሱስ ክርስቶስ በሃይማኖት አጥር የታጠረ አይደለም። እሱ ሰው ሁሉ ይወዳል። ባይዞ ጌታ ኢየሱስ ክርስቶስ ሙስሊሞችን ይወዳል። አሜን ብለው ከተቀበሉ ዛሬ ያድናቸዋል። ጌታ ኢየሱስ ክርስቶስ ኤቲስቱን ይወዳል። አሜን ብለው ከተቀበሉ ዛሬ ያድናቸዋል። አሁን ብዙ ጊዜ ሽሚያ ይዘን ኢየሱስን በሆነ ነገር አናጥረው። የሁሉ አምላክ ነው። ሁሉንም ይወዳል። እኛንን ጎራ ይዘን ግሩፕ ለይተን የምንባባለው፣ እሱስ ሁሉም ይወዳል። ቪአይፒ የሚባል ልጅ የለውም እግዚአብሔር። ሁሉም የእግዚአብሔር ፍጥረቶች ናቸው። በኢየሱስ በኩል ከሆኑ ደግሞ ልጆች ናቸው። እግዚአብሔር በየትኛውን ዘመን ልጆቼ ብለው አያውቅም። ልጆቼ ያለው በአዲስ ኪዳን በክርስቶስ ኢየሱስ ጋር የልጁ መንፈስ የተሰጠን በኢየሱስ ክርስቶስ በኩል ወይ ህዝቤ ወይ አሕዛብ ነው የሚለው እግዚአብሔር። ልጄ ካለ እግዚአብሔር ኢየሱስ ነው። ልጆቼ ካለ በክርስቶስ ያለ እኛ ነው። ይህንን የልጅነት ስልጣን ያገኘነው በኢየሱስ ክርስቶስ ደግሞ መጽሐፍ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ሰጣቸው ይላል መጽሐፍ። ስለዚህ ኢየሱስ ክርስቶስን የተቀበለ ሰው ምን ብሎ የተቀበለ? ኢየሱስ ክርስቶስ ስለ ኃጢአቴ ሞተዋል፣ ደሙን አፍስሶልኛል፣ እንዲሁ ሞቶ አልቀረም፣ ሞትን ድል አድርጎ ተነስቷል፣ በአብ ቀኝ ተቀምጧል፣ ደግሞ ይመጣል፣ ኃጢአትን፣ ዓለምን፣ ርኩሰትን ይህን ክጃለሁ ብሎ ኢየሱስን የተቀበለ ሰው በዚያ በተቀበለ ቅጽበት የእግዚአብሔር ልጅ ይሆናል። ልጅ የመሆን ብቃት ያገኘው በኢየሱስ ደም በኩል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በጣም ወዶ እግዚአብሔር ቃል አለ። እንደዚህ ይላል፣ ከ12 ልጀምር። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር በነገራችሁ እንዴት ታምናላችሁ? አለ ኢየሱስ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ። ሙሴ በምድረ በዳ እባብን ሰቅሏል። ለምን? እስራኤላውያን ባመፁ ጊዜ እግዚአብሔር ተቆጣ፣ በእባብ ተነደፉ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ መጽሐፍ። ኢየሱስ ለምንድን ነው የሚሰቀለው? የሰው ልጅ ይሰቀል ዘንድ ይገባዋል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው።
ከዛ ወረድ ሲል በጣም ወዶ ቃል አለ 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በማያምን አላከውም ያለ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አንድ ጥያቄ ልጠይቅህ ከዚህ ጋር ቀለል ያለ ነገር ነው። ቅድም ስናገር የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም ብለሃል። ሁሉም የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም። ልጆች የሚሆኑት ኢየሱስ ክርስቶስን ሲቀበሉ ነው ብለሃል። ኤርሚያስና መዝሙር በአንተ አስተምሮ የእግዚአብሔር ልጆች አይደሉም? ኢየሱስን ጌታ ብሎ የሚያምን ኢየሱስ ያድናል ብሎ የሚያምን ኢየሱስ ብቻ ነው ጌታ ያለማንም አጋዥ ኢየሱስ ብቻውን ያድናል ብሎ የሚያምን እርሱ የእግዚአብሔር ልጅ ነው። አሁን ስለ ኤርሚያስ መዝሙር ሳይሆን በአንተ አስተምሮ ልጅነታቸው ተረጋግጧል ወይስ አልተረጋገጠም? አሁን ብዙ ጊዜ ኤርሚያስ የእኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛውም ኦርቶዶክሳዊ አይ ቲንክ እንደዛ ይላል። እኔ ደግሞ ደግመዋለሁ ይህንን ነገር። ኦፍኮርስ የእኛና የነሱ ይለያል። ለምንድን ነው የሚለየው? የእኛው ብቻውን ነው የሚያድነው፣ ያለማንም አጋዥ ያድናል። የእኛው አማላጅ ነው። የእኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው። የእኛ ኢየሱስ ስለ ኃጢአታችን በአብ ዘንድ የሚታይ ነው። የእኛ ኢየሱስ ጠበቃ ነው። የእኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ የማዳን ስራ ፈጽሞ የሄደ ነው። ይለያል ካሉ አዎ ይለያል። ለምን? ያለ ሚካኤል ማዳን የሚችል አምላክ ስለሆነ፣ ያለ ማንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው፣ አማላጅ ነው፣ ጠበቃ ነው፣ አስታራቂ ነው። ይለያል። ይሄ ነው የኛ። አይ ከዚህ ውጭ ነው ካለ ተለያይተናል ማለት ነው። ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው። ኢየሱስ ጌታ ነው። አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር። ኤርሚን ከዚህ በፊት ሲነግረኝ ነበር። አሁን ብዙ ኢየሱስ ናቸው አሉት ወይስ በአንተ አስተምሮ ኤርሚያስ ኢየሱስ ይላል? በኢየሱስ ያምናሉ፣ የእግዚአብሔር ልጅ መሆኑን ያምናሉ፣ እንደፈወሰ ያምናሉ፣ እንደተሰቀለ ያምናሉ፣ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ፣ የማርያም ልጅ እንደሆነ ያምናሉ። ይሄ በቂ አይደለም? የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን እንግዲህ ጥያቄው ትክክለኛና ፐርፌክት ጥያቄ ነው። እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ፣ ገብተህ ማየት ትችላለህ። ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው? የእኛና የእነሱ ኢየሱስ ይለያል የሚል ትምህርት ነው። እና የሚለይ ኢየሱስ የለም። ከሰማይ ወረደው አንዱ ኢየሱስ ነው። የምንለያየው በትምህርት ነው። በአንዱ ኢየሱስ የተለያየ ትምህርት ይዘን ወጥተናል እንጂ ኢየሱስ አንድ ነው። ባይዘው አራት ኢየሱስ አርብ እየመጣ የሚሰቀል ኢየሱስ የለም። አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው። በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍለዋል። ዓለም ተከፋፍለዋል። አሁን እኔ የምለው መጽሐፍ ቅዱስ የሚለውን ጠበቃ ነው የምለውን አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው የለየን። እኔ መካከለኛ ነው እያልኩ አይ መካከለኛ አይደለም ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው የለየን። ኢየሱስ ያማልዳል እያልኩ አይ አያማልድም ካለ እኔ አይደለሁም መጽሐፍ ነው የለየው። ራሱ ተለይቷል ከመጽሐፉ ከእኔ አይደለም። እንደዚህ ላድርገው። አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስትል ተቀብለውታል። አሁን በአንተ ተቀበሉ እሰየው፣ በቃ ኦኬ። ተቀብለውታል ኢየሱስ ጌታ እንደሆነ በልባቸው አምነው በአፋቸው ይመሰክራሉ። ያ ይላሉ በደንብ። እንደውም በሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለህ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት። ቅድም ሲያስተምሩኝ ሲነግሩኝ ነበርና ይሄ የፈሪሳዊ አስተሳሰብ ነው። አክቹዋሊ እኔ አሁን የሃይማኖት ስፕሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይክደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል። በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው? አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል። ብቻውን ያድናል አይልን ደፍሮ ሃይማኖት። ሁለተኛ ይሄ ወግ፣ ስርዓት፣ መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት የማዳን ፕሮግራም ይልቅ። እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱስን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱስ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚድነው። መጽሐፍ ሲናገር ለህዝብ ሁሉ የሚሆን ነው ብሎ አይደለ? የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው። ሰጣቸው። ደጋግሜ ነገርኩ። አሁን እኔ
ዋናው ቁልፉ ነገር ስለነካ ማን ነው ልጅ የሚሆነው ማን ነው ልጅ ማይሆነው የሚለው ለመለየት ነው። በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ እነሱ ለምን አትጠይቅም? እኔ ስለ ራሴ ነው የምነግርህ። እኔ ምንድን አንተስ ካልከኝ እግዚአብሔር ልጅ ሆኛለሁ፣ የዘላለም ይወጣለኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ከአንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የሚሄደው። ኦኬ መዝሙሬና አሁን እኔ የእንትን ስፕሪት አይደለም ባይዘ ፎርማሊ ስለ ኢየሱስ ስለማውራት ነው። ሁሌም ከአንተ ጋር መገናኘው ኢየሱስ ስለማውራት ነው። ምን ችግር የለውም። አሁን ዋናው ጭቅጭቅ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። አይ ይሄ የሃይማኖት ስፕሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ ጻፍ የሚለው መመስከር አለ። አንተ ልክ ነህ። አሁን ጭቅጭቅ ስፕሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እኮ አይጨቃጨቅም። አሁን እኮ አንጠይቅህም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር ነው። አስረዳው እኮ ነገርኩት። ሌላ ምን ልጨምርልህ? ኖ አንተ ማለት አይደለም። ወደ ኤርሚ ልምጣና ኤርሚ ደቂቃውን እንዳልክ አልጨረስክ ሰመራይዝ ሰመራይዝ ማድረግበት አንድ ሁለት ደቂቃ በሰጠኝ ደስ ይለኝ ነበር። ችግር የለውም ተጠቀም። ደቂቃው ችግር የለውም። እነሱም ስለሚያስተምሩ ስለ ኢየሱስ ችግር የለውም። ስለ ኢየሱስ ስለሆነ የምንሰማው በጣም ነው ደስ የሚለኝ። ተባረክ። እውነት ደስ ይለኛል። እኔ ይህንን ጌታ ለማውራት እድል ስላገኘው ስሙ ብሩክ ይሁን። እዚህ ላላችሁ ሰዎች አንድ መልእክት ማስተላለፈው ምንድን ነው? ይህንን እያወራችሁ ዘመናችሁ ይለቅ። ስለምንም ነገር አታውሩ። ስለ ኢየሱስ እያወራችሁ ስለምንም ነገር ሳታውቁ ኢየሱስን አውቃችሁ ብትሞቱ ያዋጣል። ምክንያቱም የመጽሐፍ ቅዱስ ኮር ፖይንቱና ኮር ትምህርቱ ይህ ኢየሱስ ስለሆነ እና እባካችሁ ዘመናችሁን ሌላ ነገር እያወራችሁ አትጨርሱ ለማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በጣም ነው ይህንን የመጽሐፍ ቅዱስ ክፍል የምወደው። ይህ የመጽሐፍ ቅዱስ ክፍል ባይዘ የመጽሐፎች ሁሉ ቲም ነው ወይም ዋና መልእክት ከሚባሉት ውስጥ ይጠቀሳል። ስነ መለኮት ምሁራን ይህን ደጋግሞ ያነሱታል። እንደዚህ ይላል፣ ኢየሱስ ጌታ ነው። መቼም አይሁድ ምልክትን ይለምናሉ አለ። አይሁዳውያን በባሪያቸው ምልክትን ይለምናሉ። ምክንያቱም ይህንን አርግስት አንተ ከሰማይ ከሆኑ ይህንን ነገር አሳየን፣ ምን ምልክት ታሳየናለህ ምናምን እያበዛሉ ይጠይቁታል ጌታ ኢየሱስን። እና የግሪክ ሰዎች ጥበብን ይሻሉ አለ። ግሪካውያን በጣም ጥበብ ላይ ያተኩራሉ፣ ፈላስፎች ናቸው። ግን እግዚአብሔር የግሪካውያንን ጥበብ የዓለምን እውቀት ሁሉ ሰብስቦ ከንቱ አድርጎ ይላል ጳውሎስ። ከንቱ ያደረገው ልጁን ኢየሱስ ክርስቶስን መስቀል ላይ እንድንድንበት ሰጥቶ ነው። በዚህ ነው የምትድኑት፣ ጥበብ ይሄ ነው የእናንተ ጥበብ ይሉናል። አዎ ይሄ 32 ዓመት አይሁዳዊ መስቀል ላይ ተሰቅሎ ሲያቃስት ከወንበዴ ጋር የተሰቀለው እሱ ነው የእናንተ ጥበብ። አዎ የእግዚአብሔር ጥበብ አዎ ኢየሱስ ነው። ኢየሱስን ያወቀው ጠቢብ ነው በሰማይ። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን ማወቅ ነው። እኛ ደግሞ እግዚአብሔር ለመጨረሻ ለመዳን የሰጠንን ይህንን የናዝሬቱን ቅዱስ ካወቅ ነው ጥበብ እሱ ነው ይልና ጳውሎስ ይቀጥላል። መቼም አይሁድ ምልክትን ይለምናሉ አለ፣ የግሪክ ሰዎች ጥበብን ይሻሉ አለና ጳውሎስ እንደዚህ ይላል፣ ድምፁን ከፍ አድርገው እኛ ግን ይላል ጂሰስ እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ሌላ ስብከት የለኝም ቴዲ፣ ሌላ ለአንተ ማቀብል የሃይማኖት ዶክትሪን ዲስኩር የለኝም። ሌላ ለአንተ ማቀብል የሆኑ ሰዎች ታሪክ የለኝም። እኔ የመጣሁት የተሰቀለውን ለመስበክ ነው። የተሰቀለው ላይ የዘላለም ሕይወት አለ። የተሰቀለው ሰዎችን ከጨለማ ወደ ብርሃን ያመጣል። የተሰቀለው ሰዎችን ከኃጢአት ቀንበር ያላቅቃል። የተሰቀለው ከሲኦል ወደ ሕይወት ይመልሳል። ሌላ ስብከት የለንም። ሌላ የምናወራው ነገር የለንም። በእውነት አንዳንድ ሰዎችን ለማስደሰት ሄዲ ብዙ ነገር ብል ደስ ይለኛል። በብዙ ርዕስ ላይ ባወራ ደስ ይለኛል። በእውነት ጊዜ ተርፎኝ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ቅዱሳን ባወራ ደስ ይለኛል። መጽሐፉ ጊዜ የለኝም አለ ጳውሎስ። ዕብራውያን እንዳልተርክ አለ ስለነሱ ጊዜ ያጥረኛል አለ። ጊዜን ሙሉ ጠቅልሎ እንዲወስድልኝ የምፈልገው የናዝሬቱ ኢየሱስ ነው። ኢየሱስ ብቻ እያወራው ዘመኔ እንዲያልቅ ነው የምፈልገው። ሌላ ወሬ ማውራት አልፈልግም። እኔ አይደለሁ አብ ራሱ ስለ ልጁ ነው የመሰከረው። ሰማይ 2 ጊዜ ከፍቶ አብ አወራ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እርሱን ስሙት አለ። ሙሴና ኤልያስን ጠራ፣ ሕግና ነቢያትን አመጣ። አቆመ፣ መሀል ላይ ኢየሱስን አቆመ፣ ወንጌሎችን አቆመ፣ ተወካዮችን 3ቱን ሐዋርያት አቆመና የምወደው አለ፣ በእርሱ ደስ የሚለኝ ልጄ ይሄ ነው አለና ስሙት አለ። ወደዚህም ወደዛም እግዚአብሔር ተናገረ። ከዛም ኢየሱስ እንዲሰሙ ከዚህም ኢየሱስ እንዲሰሙ። ኢየሱስ የእግዚአብሔር የመጨረሻ የማዳን ፕሮግራም። ከኢየሱስ ውጪ በሆነ መንገድ ማንም ማዳን አይችልም። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ
በማንም የለም። ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር ያዘጋጀውን የማዳን ፕሮግራም ማክፋፋት ማለት ነው። የኢየሱስ ደም ነው ኃጢአት የሚያስተሰርየው እያልኩት አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ነው። ከኢየሱስ ውጭ ያዳኝ የለም። ይሄንን ነው መሰክረው። ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው። ኦኬ እሺ፣ አሁን ደግሞ ወንድሞችን ትሰማለህ። እስኪ ኤርሚ ወደ አንተ ልምጣ። እስኪ እንዴት ናችሁ? ቴዲ አንድ ነገር ዝም አንድ አረፍተ ነገር መዝሙር ቢቀድም ደስ ይለኛል። ታላቅ አገልጋይም ስለሆነ እሱ ይቅደመኝና፣ ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበረ መሰለኝ። ክርክር አቁም ኤርሚያስ፣ ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገው። አይ ምትል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚንኪ ተራክ ምናምን እንትና እንደዚህ አይመችም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጥ አቋሜ ነው። ከኢየሱስ ውጭ ከማንም መስማት አልፈልግም። አለቀ። የሚያድን ኢየሱስ ነው። ተረት ምናምን አይመቸኝም። ኢየሱስ ብለህ ጨምር፣ ኢየሱስ ብለህ ጨርስ። አለቀ። አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት እንፈልገው። አለቀ። ጨርሻለሁ። ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም። ደስ አይልም ሌላ ነገር መስማት። ቆይ እንደዛ አልፈልግም ሌላ ነገር መስማት። እኔ ስለምንም ነገር ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ በጌታ ፍቅር እወጣለሁ። ለሶስት ቆንጆ ውይይት አድርጉ። ፖለቲካ አትስራ። ቆይ ተረጋጋ። አይደለም ስለ ኢየሱስ ታወራለህ አታወራም? ኤርሚያስ ስለ ኢየሱስ ታወራለህ አታወራም? ስለ ኢየሱስ ካላወራ ለሶስት አውራ። ኢየሱስ ብለህ አይ ነው ያን ቃል ቻለው አውራ። ያን ቃል አውቃለሁ ግን ቻለውና አውራ። እንዳልኩ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ትድናለህ። ግድ የለም ኤርሚዬ ጥራ ወይን ስም ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም? በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እኛ ኢየሱስ አልካ እኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ ብዙ አይነት ኢየሱስ የሚል ካፌ አልወጣም ቴዲ። ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው። አለቀ። ከኢየሱስ ውጭ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ አይለኝም። ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም የምረጋጋው ነገር ያንተ ስብከት እኮ ለእሱ ተረት ነው። የእሱ ልክ ተረት እንደሆነ ሁሉ አላውቅም። እኔ መጽሐፍ ቅዱስ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ ተረት ነው የምትለው አሁን ያንተ ቴዲ። እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል። በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢው እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ፣ እኔ አቋሜ ነው ቴዲ። ስታንድ ነው ቴዲ፣ ይሄ እኔ ስታንድ ነው። አለቀ። ስታንድ ነው፣ አቋም ነው። አቋም ትደግፋለህ። ና ግድ የለም በቃ ና ወንድም። በቤቴ ቢሆን ማወያየው እንዴት እንደማድረግ አውቃለሁ። እንደዚህ እኔ በቤታቸው ስለመጡ ሪኩዌስት ልከውልኝ ስለመጡ ነው። መንፈሳዊነት መረጋጋት ይጠይቃል ጎበዝ። እንዴ ተረጋጉ እንጂ ኢየሱስ ክርስቶስ ያንተ ብቻ ወይ አንቺ ብቻ አባት አይደለም፣ የሁሉም አባት ነው። እንዴት ያለ ነገር ነው? የእግዚአብሔር መንፈስ እንደዚህ አያረግም። እርጋታ ይፈልጋሉ እኮ አይደል? እኛ አሁን በዓለም እንኳን ያለን ሰዎች በጣም የተረጋጋን ሰዎች ነው። ሁለተኛ የኔ ጥፋት ካለ ንገረኝ ነው ያንተ ጥፋት። ሁለተኛ የሌላውን ሰው ማጥላላት ኢስ ኖት እንትን አይደለም። ያንተን ትክክለኛነት አያሳይም። ሰው ይታዘባል፣ ያያል፣ ያደምጣል። ይሄ እንዴ እንደዛ አይደለም። እኛ ታዲያ እንዴት እንምጣ? እኛ ስለ ኢየሱስ ልናወራ ነው አክቹአሊ የመጣ ነው። ግን ያው ስለ ኢየሱስ ያው ሁለታችንም መጽሐፍ ቅዱስ ስለያዘ ቅድም በብሉይ ኪዳን እግዚአብሔር ልጄ ብሎ አያውቅም ብሏል። ግጥም አድርጎ እግዚአብሔር ልጄ ብሏል በብሉይ ኪዳን። እንደው አንዳንድ ወንድሞቻችንም ይነሱና ብድግ ይሉና መጽሐፍ ቅዱስ ላይ እንዲህ የሚባል ነገር የለም ይላሉ። መጽሐፍ ቅዱስን ላይክ ምንድን ነው ይሄ በመጽሐፍ ቅዱስ የሆነ የምትሰራው እንደ ባዮሎጂ አለ ማስተርስ እና በነገራችን ላይ ፖለቲከኞች እንዴት እንደማዋየት ታውቃላችሁ? ገስት ሪኩዌስት ልካችሁ መታችሁ የኔ ብቻ ነው ትክክል፣ የእናንተ ትክክል አይደለም፣ ሌላውንም መስማት አለብህ እኮ
አንደኛ ጎበዝ ሰባኪ ሌሎቹ ከሱ በተቃራኒ ያሉትን በደንብ ያደምጣል። ጎበዝ ሰባኪ ዝም ብለ የለብ ምናምን አለም አራነተ ገባ አሜን እንደዛ አይደለም። እኛ እዚህ እንደዛ አይደለም የመጣሁት እኮ። እንደውም ጎበዝ ሰባኪ ከሱ ቃሉን ህመምተኞች እንጂ እኮ ጤነኞች መድኃኒት አያሻቸውም ይላል። ኦኬ አንተ ከረገጥከው ምድር ውጭ ያሉ ሰዎች ህመምተኞች ናቸው ብለህ የምታስብ ከሆነ መድኃኒት ያስፈልጋቸዋል ካልክ ማድመጥ አለብህ። ምንድነው ሰዎች የሚያወሩት? ምንድነው የሚናገሩት? እንዴ ተቸገርን እኮ ለብ እንዴት ነው? ኧረ ተው ጎበዝ እንስማ ባልን በየቤታቸው ሪኩዌስት ልኮ ስለመጡ ነው እንጂ እኔ ሰው ማክበርና ማቀበታለሁ በጣም ታውቃላችሁ። እሱንም ለአድማጭ ተመልካች እንዴት እንደምጠነቀቅ ታውቃላችሁና የምትናገረውን ሰው ያደምጣል፣ ይወስናል። በቃ አለቀ እኮ ሌላ ነገር እኮ የለውም። አንተ ትናገራለህ፣ እነሱም ይናገራሉ። ያንተ ተረት ነው የነሱ ደግሞ የነሱ ተረት ነው ያንተ እንትን ነው። እንደዚህ የሚባል ነገር የለም። መስተካከል አለበት ማለት ነው። ኤርሚያችን ቅድም መዝሙሬን ብዙ ስለሰማሁት አንተ ነህ ያላወራው። ትንሽ አወራና የመሸብኝ ስለሆነ እንሰነባበታለን። ሌላ ጊዜ ግን በገስት እንደዚህ ስገባ ስርዓት ባለው ውይይት አድማጭ ተመልካች ማን ምን ይላል፣ መዝሙር ምንድነው የሚለው፣ እንዳልክ ምንድነው የሚለው፣ ኤርሚ ምንድነው የሚለው፣ እንደዛ ነው መማማር መጫወት ማለት እንደዛ ነው። አንዳችን ሳናጥላላ እንደዛ ነው አይ ቲንክ መማማር ያለብን የሚል እምነት አለኝና ኤርሚያችን እስኪ ደቂቃውን ውሰድና አንተ ማለት የምትፈልገውን በል። መዝሙሬ የምትለው ነገር ካለ አሁንም ድጋሜ ላንተ ልስጥህ። እሺ ሁለት ወይ አንድ 5 ደቂቃ ስጠኝና የተነገሩ ነገሮች ስላሉ የእግዚአብሔር ድምፅ ሰምታ አይታወቅም። አዎ የእግዚአብሔር ድምፅ ሰምታ አይታወቅም፣ ተሰምቶ ይታወቃል። እግዚአብሔር ከብሉይ ኪዳን ጀምሮ ህዝቡን የሚያናገር አምላክ ነው። በአዲስ ኪዳን ግን ምን አዲስ ድምፅ አሰማ ቢሉ እምወደው ልጄ ይህ ነው ብሎ ተናገረ እንጂ እግዚአብሔር ለመጀመሪያ ጊዜ ብቻ አይደለም በአዲስ ኪዳን ያወራው። እግዚአብሔር በብሉይ ኪዳንም እነ ሙሴን አዋርቷል፣ እነ ኤልያስን እነ ኤርሚያስን አዋርቷል፣ እነ ዳንኤልን አዋርቷል። እና እንዲያው በቃ ሁለቴ ብቻ ነው የእግዚአብሔር ድምፅ ተሰማው የሚለው ትክክል አይደለም። ለየት የሚያደርገው ምንድነው? በአዲስ ኪዳን ስለ ልጁ መሰከረ ነው። ስለ ልጁ መሰከረ በደብረ ታቦር ሲጠመቅ። አንድ እሱ ይስተካከል። ሁለተኛው ለምንድነው ሙሴ በዓላማ ላይ እባብን የሰቀለው? ዝም ብሎ ሰቀለ በሚል ነው አይደል የታለፈው? እባብን የሰቀለበት ምክንያት ታውቃለህ ቴዲ? እባብን የሰቀለበት ምክንያት የእርግማን ማሳያ ነው አይደለም? ያው እባብን የሰቀለበት ምክንያት ምንድነው? ላሳየክ ነው። ኦሪት ዘኍልቍ ላይ ታሪኩ የምታገኘው ኦሪት ዘኍልቍ ላይ ነው። አዲስ ኪዳን ላይ እናመጣ ታሪኩን የሚገኘው ኦሪት ዘኍልቍ ላይ ነው። ኦሪት ዘኍልቍ ምዕራፍ 21 ላይ ታገኘዋለህ። ምን ይላል? በደንብ አስተውል። ህዝቡም በእግዚአብሔር በሙሴ ላይ በምድረ በዳ እንድንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራም የለም ውሃም የለም፣ ሰውነታችንም ይህን ቀላል እንጀራ ተጸይፈው ብለው ተናገሩ። እግዚአብሔርም በህዝቡ ላይ እባቦችን ሰደደ ይላል። ምክንያቱም እግዚአብሔር ነፃ አውጥቷቸው ተመልሶ እግዚአብሔር ላይ ይነጫኑ ጀመር። እግዚአብሔር እባቦችን ሰደደባቸው፣ እባቦቹም ህዝቡን ነደፉ ይላል። ኦኬ እንግዲህ እስከዚህ ሰዓት ድረስ ሙሴ ምንም አላረገም። እግዚአብሔር እባቦችን ላከ። ከዛ በኋላ ምን አረገ? ህዝቡን ቀጣቸው። ከእስራኤል ሰዎችም ብዙዎች ሰዎች ሞቱ ይላል። አንድም እግዚአብሔር ታምር ሰሪ መሆኑን እነሱ የተጠራጠሩት እግዚአብሔር ታምር እንዲሰራ ሊያስተምራቸው ይሄን አረገ። ህዝቡም ወደ ሙሴ መጥተው የዛን ሰዓት ወደ ሙሴ ተመለሱና በእግዚአብሔርና በአንተ ላይ ስለተናገርን በድለናል። አስተውል እንግዲህ በእግዚአብሔርና አንተ ላይ ስለተናገርን በድለናል አሉ። ሙሴን ከእግዚአብሔር ጋር አርገው አምላክ ነው ያሉ ነው በደለናል ሲሉ አይደለም። አየህ እግዚአብሔር አምላካችን አስከፍተናል፣ አንተንም ደግሞ እግዚአብሔር የሰጠንን መሪ ደግሞ አስከፍተናል እያሉ ነው። እባቦችን ከኛ ርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ምክንያቱም እባቦቹ እየነደፉ ጨርሷቸው ጸልይልን ሲሉት ሙሴም ስለዙ ጸለየ፣ ወደ እግዚአብሔር ጠቆመ። እግዚአብሔርም ሙሴ ምን አለው? እባብን ሰርተህ አለው። አሁን እባብን ሰርተህ በዓላማ ላይ ስቀል አለው። ከፍ አድርገህ ስቀለው አለው። ሰርተህ ነው ያለው፣ ፈጥረህ አላለም። ቴዲ አስተውል። ፈጥረህ ቢል ኖሮ እባብ እንስሳውን ነው የሚፈጥረው አይደለም? ሰርተህ ካለ ግን ሙሴ እንስሳውን እባብ አይደለም የሰራው። ሙሴ እባብን የሰራው ከነሐስ ነው። አየው ከነሐስ እባቡን ሰራ ይላል። እባቡን ሰራና ምን ብሎ ተናገረ? ህዝቡን ያው የተነደፈውም ሁሉ ቀና ብለው ሲያዩት ህይወት ያገኛሉ አለ። አየህ ያ እንስሳውን እባብ እግዚአብሔር ልኮ ነደፋቸው። ጸልይ ሊስሉት ሙሴ ጸለየ። እግዚአብሔር ምን አለው? በነሐስ እባብ ስራ አለው። ስራና ስቀለው አለው።
እባቡን ትኩር ብሎ ያየ ሰው ሁሉ ይፈወሳል አለ። አየው አሁን ይሄንን ስታመጣው ምን ይሆናል ማለት ነው? ወደ አዲስ ኪዳን በመስቀል ላይ የተሰቀለው ማን ነው? ኢየሱስ ክርስቶስ አይደል? መስቀል ላይ የተሰቀለውን ትኩር ብለህ ካየኸው ምን ታገኛለህ? ህይወት ታገኛለህ ማለት ነው። ሙሴን በዓላማ ላይ እባብን እንደሰቀለ ክርስቶስም ሊሰቀል ይገባዋል። ለምን? ሙሴ የሰቀለው የዓይነ ሐሳብ መግደያ ሳይሆን ምን ስለሆነ? መዳኛ ስለሆነ። አየው ትኩር ብሎ ላዩት ህይወትን ሰጥቷልና ክርስቶስን በመስቀል ላይ የተሰቀለውን ትኩር ብሎ ላየው ምን ይሰጣልና ነው? ህይወት ይሰጣልና ነው እንጂ ዝም ብሎ እባብ እንደተሰቀለ በዚህ ታሪክ አይደለም። እሱንም በደንብ እንድታስተውለው በኦሪት ዘኍልቍ ላይ ምዕራፍ 21 ቁጥር 8 ላይ ታገኘዋለህ። የዮሐንስ ወንጌል ምዕራፍ 3 ላይ ያለው ታሪክ ማለት ነው። ኦኬ ብሉይና ሐዲስ ውስጥ ታገናኘው ነው ታሪኩ። ስለዚህ ክርስቶስን ሊሰቀል ይገባዋል ሲባል ተሰቅሎ ስለሚፈውሰን፣ ተሰቅሎ ስለሚያድነን፣ ተሰቅሎ ስለሚቤዠን ልክ ነሐስ እባቡ እንዳዳነ ክርስቶስ ደግሞ አዳነን ነው በመስቀሉ። ይሄንን በደንብ ልታስተውለው ይገባል። ሌላው ባጭሩ እኛ መላእክት ያድናሉ፣ ቅዱሳን ያድናሉ ስንል ክርስቶስ እንዳዳነን እያልን አይደለም፣ ወይ ክርስቶስ እገዛ ያስፈልጓል እያልን አይደለም። ቴዲ በቤተክርስቲያናችን የብቸኝነት ህይወት የለም። ገባ? እግዚአብሔር መላእክቱን እኛን ይጠብቁ ዘንድ ይልካል። አሁን ይሄ የእኛ አይደለም፣ እግዚአብሔር ነው ራሱ የሚያቀደው የፈለገው። በቃ አይ ምናምን የምትለው ነገር አይደለም። በቃ እግዚአብሔር ይጠብቁ ዘንድ ወደ አዘጋጁትን ስፍራ ያገባ ዘንድ መልአክ ይልካል ብሏል። እምቢ ልትል ነው? እግዚአብሔር መልአኩን የሚልከው በራሱ ስለማይጠብቀን ነው? አጋዥ ስለሚፈልግ ነው? ቴዲ አይደለም። እግዚአብሔር አባት ነው፣ ፍቅር ነው፣ ጠባቂ ነው፣ እረኛ ነው። እረኛ ለበጎቹ እንደሚራራ እግዚአብሔር ለኛ ለበጎቹ አዝንናል። ስለዚህ ምን ያደርግልናል? ጠባቂ ይልክልናል። አየው የእግዚአብሔር ኃይሉ የሚገለጥበት ማለት ነው። ገባ አይደል ቴዲ? የእግዚአብሔር ኃይሉ መገለጫ ናቸው። የእግዚአብሔር ክብሩ መገለጫ ናቸው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ላይ ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዲህ ይናገራል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል። አየው መናፍስት አይደሉም ምን ይላል? መላእክት ማለት ነው እንዴ። መዳን የሚለው እዚህ ጋር ከበሽታ ከቁርጥማት ከቁርጠት አይደለም። መዳን መቼም ይሄ ለሁሉ የተዘጋጀ መዳን ነው፣ የሚወረስ ነው ይላል። የዘላለም ህይወት እንኳን ጸንተን እንድንቆም እንድንወርስ መላእክት ያግዙናል። ይሄንን ቢልትም ነው። ይሄ እኮ የእግዚአብሔር ዓላማ ነው። ይሄን እግዚአብሔር በመላእክቱ በኩል የሚገልጠውን ማዳንና ኃይል እግዚአብሔር እገዛ ያስፈልጓል ያለ እገዛ ልንል ነው? አየው መልአኩ መጥቶ ሲያድነን ማን አደለም? መልአኩ አዳነን ብንል ኃይሉ ግን ክብሩ ግን ፈዋሹ ግን አዳኙ ግን ማን ነው? ክርስቶስ ኢየሱስ። አየውረን። ስለዚህ እግዚአብሔር መልአክ ልኬ እረዳችኋለሁ አድናችኋለሁ እግዚአብሔር ነው። እምቢ ካልክ ትዕቢተኛ ነህ አንተ። አየው ስለዚህ መላእክቱ ለክርስቶስ ይታዘዛሉ። ስለኛ ይልካሉ፣ ወደኛ ይልካቸዋል ክርስቶስ። ኦኬ ላው ልጨምርልህ። እኔ በጣም የሚገርመኝ ነገር ስላለ ነው። ያዕቆብ መልእክት ላይ እንዲህ የሚል ቃል አለ። ይሄን ቃል በደንብ ስማው ቴዲ። ያዕቆብ መልእክቱ ላይ ያዕቆብ መልእክት ምዕራፍ 5 ቁጥር 14 እንዲህ ይላል ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል ካለ በኋላ ምን ይላል መሰለህ? ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። አዩት ሄዲ። አሁን ለምሳሌ አንተ ጸልይልኝ እልሃለሁ፣ በጸሎት አስበኝ እልሃለሁ። ኦኬ አንድ ሙስሊም ጓደኛ ካለኝ ዱዓ አድርግልኝ ይሏል አይደል? ኦኬ ጸሎት አስበኝ የምልህ የኔ አምላክ ስለማይሰማኝ ነው አይደለም እኮ። እግዚአብሔር ለኔ ማድረግ ስለማይችል ነው አይደለም። በክርስቲያኖች መካከል ምን ስላለ ነው? ህብረት ስላለ፣ መተጋገዝ ስላለ። ቤተ ክርስቲያን ያሰኘን ይሄ ነው። የክርስቶስ አካል ላይ ስላለን አንዱ ብልት አንዱ ብልትን ያስባል፣ አየው ይተጋገዛል። ለምን? እግዚአብሔር በዛው ውስጥ ምኑ ስለሚገልጥ ፍቅሩን፣ ኃያልነቱን፣ አንድነታችን ስለሚገልጥ። ስለዚህ ምን አለ? ኃጢአትም ሰርቶ ከሆነ ይሰረይለታል አለ። እንዴ ይሄ ሰው በራሱ አይጸልይም እንዴ ለኃጢአቱ ስርየት? ቴዲዬ አይደል? የቤተክርስቲያን አባቶችን ጠርቶ ይጸልዩለት፣ በሽታ ካለው ከበሽታው ይፈወሳል አለ። ኦኬ ከበሽታው ብቻ አይደለም ከኃጢአቱም ደግሞ በልመናቸው ኃጢአቱ ይቀር ይባላልታ ይላል። አሁን ይሄ በቃ እግዚአብሔር ረዳት ምን እያልን ነው? ነው አይደለም። የእግዚአብሔር ክብር የሚገለጥበት እያልን ነው። ኦኬ የመጨረሻ ነገር እናገርና አላውቁ። በሉቃስ ወንጌል ላይ እንዲህ ይላል ቴዲዬ። የሉቃስ ወንጌል
ምዕራፍ 15 ላይ ምን ይላል መሰለ? ሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እላችኋለሁ አለ ጌታ። የጌታ ቃል ነው። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ። አሁን ቴዲ ልጠይቅህ፣ ለምንድን ነው ደስታ የሚያደርጉት መላእክት በምድር ሰው ከኃጢአቱ ንስሐ ሲገባ? ስለኛ መዳን የሚደሰቱ ካልሆኑ አይደል? የኛ መዳን የሚፈልጉ ካልሆኑ ለምን ነው የሚደሰቱት? ስለዚህ እኔ ስድን መላእክት ተደሰቱ፣ እኔ ደግሞ በኃጢአት ስጨማለቅ፣ በበደል ስጨማለቅ፣ በክፉ ነገር ስጨማለቅ መላእክት ይደሰታሉ? ቴዲ አይደሰቱም፣ ያዝናሉ። ካዘኑ ምን ያደርጋሉ? ሲደሰቱ እንደዘመሩት እግዚአብሔር እንዳመሰገኑት ሲያዝኑ ምን ያደርጋሉ ማለት ነው? ይጸልያሉ ማለት ነው። ለምን? መላእክቶቻችን ምን ስለሆኑ? ረዳቶቻችን ከእግዚአብሔር ተልኮ የሚላኩ ስለሆነ። ስለዚህ እኛ እግዚአብሔር በመላእክት በኩል ያድነናል። በአንተም በኩል እኮ እግዚአብሔር ስራውን ይሰራል። አይሰራም እንዴ? ወንድሜ አሁን በገባው በኩል እኮ እግዚአብሔር ስራ ይሰራል። አይሰራም? በተናቀችው አህያ እኮ ስራ ሰርቷል እግዚአብሔር። አህያ እገዛ እግዚአብሔር ከፈልጎ ነው ከአህያ አይደለም። እግዚአብሔር በወደደው መልኩ ሰሪ ነው እግዚአብሔር። ስለዚህ በክርስቲያኖች መካከል መተሳሰብ አለ። በዚህ በአንደኛ ቆሮንቶስ መልእክቱ ላይ የመጨረሻ ጥቅሴ ናት። መተሳሰብ የሚለው ላሳየና አላቁ። አንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል። በደንብ አስተውለኝ ቃል አካል ብዙ ብልቶች እንጂ አንድ ብልት አይደለም አለና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቱ የአካል ክፍል መሆኑ ይቀራልናል። ጆሮም እኔ የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል አሁን ለምሳሌ እጄ በቃ ይሄ እጄ የኔ ሰውነቴ ክፍል አይደለም ብል ብክደው የሰውነቴ ክፍል አይደለም ነው አይደል? የኔ መካድ የሰው እጄን ከሰውነት ክፍል ያወጣል አይወጣውም። ከዛ ምን አለ መሰለ አካል ሁሉ ቢሆን መስማት ወደ በተገኘ ሁሉ መስማት ቢሆን ደግሞ ማሽተት ወደ በተገኘ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አደረገ። ይሄ አካል አለን እጅ፣ እግር፣ አይን፣ ጆሮ የምትላቸው አሉን አይደል ቴዲ? ኦኬ አሁን ስማ። ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን አንድ ነውና አይን እጅን አታስፈልገኝም ልትሉ አትችልም አለ። ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶችን ይልቁንም የሚያስፈልጉ ናቸው አለና ከአካልም ብልቶች ደካማ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ደግሞ አለ አስበው የደከሙ ብልቶች አሉ። አሁን ብልት የሚባለው የክርስቲያኖች ህብረት ውስጥ የደከሙ ክርስቲያኖች ማለት ነው። ገባ? በቃ የበረቱ አሉ፣ የደከሙ አሉ። የበረቱት የደከሙትን ያግዛሉ አለ ጌታ ቅዱስ ጳውሎስ። የበረቱት የደከሙትን የሚያግዙት እግዚአብሔር ስለሌለ አጋዥ ስለሌላቸው ነው አይደለም። በክርስቲያኖች መካከል ምን ስላለ? ፍቅር ስላለ፣ ህብረት ስላለ። የብቸኝነት ህይወት የለም በክርስትና። ቀጠለና ምን አለ? አንድ ብልት ቢሰቃይ አለ ብልቶች ሁሉ ከእርሱ ጋር ይሰቃያሉ አለ። አየው፣ አንድ ብልት ደግሞ ቢከብር ደስ ቢሰኝ ብልቶች ሁሉ አብረው ይከብራሉ አለ። ኦኬ፣ በብልቶች መካከል መለያየት እንዳይኖር እርስ በርስ ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አገጣጠማቸው ይላል። አዩት ሄዲ። ስለዚህ መልአክ ረዳኝ ብል፣ አንድ ቅዱስ ረዳኝ ብል፣ አንተ ወንድሜ ረዳኝ ብል እግዚአብሔር መርዳቱን ስላቆመ ነው? ኦኬ፣ እስቲ ወንድ ከሆነ አንድ ሰው ሐኪም ቤት መሄድ ያቁም። ታሞ ቤቱ ቁጭ ብሎ እግዚአብሔር 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 ይበላ። ለምን ሐኪም ቤት ሄዳል? ሐኪም ቤት ሲሆን ችግር የለብንም። መላእክት ረዱን ለማለት ግን ችግር አለብን እንዴ? የሆነ ዶክተር አዳኔ ለማለት ችግር የለብንም። የእግዚአብሔር መልአክ አዳኔ ለማለት ችግር አለብን። አየው። ስለዚህ ይሄ በክርስትና ያለውን እኛ እንዴት ነው የምንረዳው የሚለው በሌላ ቀን አይ ቲንክ በሰፊው ማየት አለብን ብዬ አስባለሁ። በደንብ እኔ ስለ እውነት ለመናገር ብዙ ጊዜ የምናገረው ነው። ቅድምም ሳወራ ነበር። መንፈሳዊ ሰው እርምጃችሁ፣ ንግግራችሁ፣ ሁኔታችሁ መናገር አለበት። ገና ቃል ሳታወጡ የሚሰራው እግዚአብሔር ነው አይደል? ይሄ በእንትን አይደለም እና ከልብ ነው የማመሰግነው ስለ እርጋታችሁ። በተቻለ መጠን እንኳን አይደለም እኛ ሰዎች ኢየሱስ ክርስቶስ እንኳን እንደ አሁን ለምሳሌ እኔ ኢየሱስ ክርስቶስ አሁን በምድራውን ቢመጣ ፖለቲከኞች ጋር ብትከተው በፖለቲከኞች ቋንቋ ምሳሌ የሚሰጣቸው ይመስለኛል።
ኢንጂነሮች ጋር ብትወስደው በኢንጂነሮች ቋንቋ ሁሉም ፕሮፌሽን ተርሚኖሎጂ አለው። ገበሬዎች ጋር ሲሄድ በገበሬዎች ቋንቋ ነው። ገበሬዎች ጋር ሄደ በሳይንስና ቴክኖሎጂ ቋንቋ አታወራም። አደንፍ ዘደይ እንዲገባቸውና እንዲድኑ ነው። ይሄን ራሱ ማወቅ ጥበብ ነው። ሁሉም አይገለጽለትም። ይሄ ዓለማዊ ሰዎች ጋር ስትመጡ፣ የፖለቲካ ቤት ስትመጡ የምትጠቀሟቸው ምሳሌዎች በምሳሌ ውስጥ የምታስተላልፈው መልእክት አለ። ዘን በፖለቲካ ቋንቋ ተጠቀምክ ማለት ከአንተ ፖለቲከኛ ነህ ማለት አይደለም። በዛ ውስጥ ግን የእግዚአብሔርን ቃል ስትናገር ያ ፖለቲከኛ ይገባዋል ማለት ነው። እና በተለይ ከዚህ በኋላ መታችሁ ከእንደዚህ አይነት ወንድሞች ጋር የምታወሩ ሰዎች ዲሲፕሊን ኢዝ ቬሪ ኢምፖርታንት። የእናንተን አውርታችሁ ሌላው ማትሰሙ ከሆነ ሌላው ሲናገር ይሄ የሚረብሹ አካላዊ እንቅስቃሴዎች ይሄ ጀስቸር ምናምን ከሆነ ሰው ይፈርዳል። ለምን የምታምነው አምላክ የመጀመሪያው ነገር ሊያረጋጋ ይገባል ብዬ ነው ማምነውና በጣም ከልብ ነው ማመሰግነው። እኔ ያለውበት ቦታ ስለጨለመ መዝሙር እንደዚህ እናወራለን። በገስትም በተለያዩ ቦታዎች እንዲህ ሲገባ ላይቭም ስትገባ በራስም እየላክልኝ ከሌሎች ወንድሞች ጋር ገብታችሁ አንዳንዶች ደግሞ ከላካችሁ በኋላ የገባችሁ ለማስተማር እንጂ ለዘለፋ አይሁን፣ ሌላውን ለማጥላላት ለመዝለፍ የኔ ብቻ ትክክል እናንተ ከቆማችሁበት መንገድ ብቻ አይደለም ትክክል። አንተ በቆምክበት ምድር እነ መዝሙር ያሬ ደግሞ ይመዝኑ ቢባል ለአንተ ለነሱ የጥፋት መንገድ ላይ ነው ያለው። ስለዚህ ፈራጅ እግዚአብሔር ነው። ፈራጅ እዚህ የሚያየው ህዝብ ነውና ከምንም ነገር በላይ የሚያደምጡን ሰዎች ከኛ የተሻለ ዕውቀት አላቸው ብለን ስናስብ የበለጠ ጠንቃቃ እንሆናለን እና እሱንም ብናስብ ለማለት ያህል ነው። ማሚያችን የእስልምና እምነት ተከታይ ነው። ከመሸን የመጣው 3 ደቂቃ ብቻ የሆነች ነገር በልና እኔ ልውጣ ስለመሸብኝ። እኔ ብዙም እምነት ላይ አመሰግናለሁ ቴዲ፣ ሁሌም እኔ ታስደምመኛለህ። ባይዘው ችግር የለብኝም። እኔ የእምነት የሚያስተላልፉ ፕሮቴስታንትም ኦርቶዶክስም ሁሉም ሙስሊምም ለኔ በጣም ሪስፔክት አለኝ። እኔ አንዱ ከአንዱ ሳላበላለት ለምን ብትል እየሰበኩ ያሉት እኮ ና ብቻዬን ገነት አልገባም፣ እሳት ውስጥ አትግባ፣ ና ተያይዘን ገነት እንግባ። ጴንጤውም ሙስሊሙም ኦርቶዶክሱ ሌላ ምንም አይነት ነገር እኮ የሚያስተላልፈው መልእክት የለም። ላይ ቤት የአባታችን ወይ ደግሞ የወንድማችን የግላችን ርስት አይደለም። ላይ ቤት 2 ነገር አለ፣ ሲኦልና ገነት። አሁን በተለያየ ቋንቋ ሁሉም አሁን አንድ ኦርቶዶክስ መጥቶ መጽሐፍ ቅዱስ እንዲህ ይላል ነው እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብሎ ሲያስተምር ስማው፣ አዳምጠው፣ አይጎዳም። መጨረሻው ፋይናሊ ነው ገነት ተያይዘን እንግባ ነው። ሌላ ምንም የሚያስተላልፈው የግል ጥቅም የለው። ለዚህ ነው እኔ በክብር ለየት ነው ከሁሉም እንለያለሁ። አንዱ ላይ ሰማ ይችላል እንትን ሊል ይችላል ሊነፍቅፍም። እኔ አንዳንድ ጊዜ ሁሉ ሲጣሉ ይገርመኛል። አሁን በእምነት ምናምን ጎራ ይስጡ በጣም ያስብኛል። ማለት እንደው ፈጣሪ መላእክቶ የሚያግዝለታቶ ለሱ ብሎ ለአላህ ብሎ ሲሳደብ፣ ለማርያም ብሎ ሲሳደብ፣ ለክርስቶስ ብሎ ሲሳደብ አይገርም? ይሄን እኮ አይፈልግም እሱ። ይሄ ማሽቃበጥ ነው። እንደው ፈጣሪ ታዘባቸዋል። ራስህ ዳን ከቻልክ መልእክትን ነው የምታስተላልፈው። መቀበል ያለ መቀበል የባለቤቱ። እኔ በዚህ ነው ማምነው፣ በዚህ አንግል ነው ሁሉንም የምረዳ። ሁሉንም የእምነት ማከር በጣም ነው የምወደው። እምነት መስማትም ደስ ይለኛል፣ ገባ ማዳመጥም ደስ ይለኛል፣ በደንብ ማገናዘብም የሆነ ማስተንተንም ደስ ይለኛል። ከዛ ውጪ አልነቅፍም። ይሄ ነው። አመሰግናለሁ ስለሰጣችሁ ነው። እንደውም እስካሁን ድረስ ጌም ላይ ምናምን ቀውጢ ላይ ነበር። እዚህ ስመጣ እንደውም ቀልቤ ተረጋጋ። እንደውም ወላሂ እውነቴን ነው። እና ከልብ አመሰግናለሁ ሁላችሁንም። እግዚአብሔር ያክብርልኝ። በሌሎች ጊዜቶች እንገናኛለን። ነገ ከነገ ወዲያ